ሰፊ ትልቅ የወንዳ ወንድ ትከሻ የምትፈልግ ነገር ከሆነ ወደ ትክክለኛው ቦታ ነው የመጣው። ያንን እንዴት ማግኘት እንደምትችል በዚህ ቪዲዮ አሳያለሁ። ሰፊ ወይም ደግሞ ትልቅ ትከሻ ያለው ሰው ወንዳ ወንድ ነው፣ ማስኩሊን ነው። ኢቭን ጆንያ የፈለገውን ነገር ቢለብስ ራሱ በጣም ያምርበታል አይደለ? ከዛ በተጨማሪ ደግሞ ቁመታችሁ አጭር ቢሆን ራሱ ረጅም መስላችሁ እንድትታዩ ያደርጋችኋል። ሴቶች በቀላሉ በእናንተ አትራክቲቭ ይሆናሉ። በዛው ደግሞ ቪቴፐር የምትባለው ሰውነት አለች አይደል? አስቴቲክ ተብሎ የሚታሰቡ ይሄ የቦዲ ቢልደሮች ሰውነት ሳይሆን የተለያዩ ቦታ ሞር ፊት ሆኖ መስሎ የሚታየው አትራክቲቭ የሆነ ቦዲ ታይፕ እንድትይዙ የሚያደርጓችሁ ትከሻችሁ ሰፊ ወይም ደግሞ የወንዳ ወንድ ትከሻ ከሆነ ነው። ስለዚህ ዛሬ እንዴት ትከሻዬን ማሳደግ እንደቻልኩኝ ወይም ትከሻዬን ያሳደግኩባቸውን ሚስጥሮች ወይም ቲፖች፣ በዛ ላይ ደግሞ 3 ትከሻ ያሳድጋሉ የማስባቸው ወይም እኔ ትከሻዬን የቀየርኩባቸው 3 ኤክሰርሳይሶች አሉ። እነሱን ኤክሰርሳይሶች እሰጣችኋለሁ። ለማታውቁኝ ቴዲ ይባላለሁ። እንደኔ ሁሌ ራሳችሁን ለመቀየር የምታስቡ ሰልፍ ኢምፕሩቭመንት ላይ ፎከስ አድርጋችሁ የምትሰሩ ማይንድ ሴታችሁ፣ ኮንፊደንሳችሁ፣ ሰውነታችሁ፣ ኢቭን ኮሚኒኬሽን ላይ ራሳችሁን ማሻሻል የምትፈልጉ ሰዎች ካላችሁ ይህ ቻናል ስለሚጠቅማችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ኤክሰርሳይዞቹ ከመሄዳችን በፊት መጀመሪያ ልታውቁ የሚገባው ነገር ሰፊ ትከሻ ሊኖራችሁ የሚችለው መጀመሪያ በሁለት መንገድ ነው። አንደኛ ጄኔቲክሳችሁ አሪፍ ከሆነ የእናንተ ቤተሰቦች ትከሻቸው ሰፊ ከሆነ ኤክሰርሳይዝ ባታረጉ ወይም ጂም ባትገቡ ራሱ ትከሻችሁ ሰፊ ይሆናል። ይህ ትከሻ ሰፊ የሚሆነው ቀጥ ያለ ትከሻ ነው እንጂ የሚሆነው ሞር መስኩላር እዚች ጋር ሮቴት ያደረገ ስትለብሱ ምናምን ላያምርባችሁ ይችላል፣ ግን ትከሻችሁ ሰፊ ይሆናል። አንደኛው ጄኔቲክስ ነው ሰፊ ትከሻ እንድትይዙ የሚያደርጋችሁ። እዛ ጄኔቲክስ ላይ ግን አሁን የምሰጣችሁን ኤክሰርሳይሶች ከጨመራችሁ አናዘር ሌቨል ላይ ነው የምትገቡት። በቃ በጣም ነው የሚያምረው ሰውነታችሁ። ቪቴፐር የሚባሉ ነው ወገባችሁን ያቀጥነውና ትከሻችሁን ሰፊ ያደርገዋል። ጀርባችሁ በጣም ዋይድ ይሆናል። ከዛ በተጨማሪ ግን እንደ እድል ሆኖ ወይም ደግሞ በጄኔቲክስ ምክንያት አንዳንድ እዚህ ጋር ኮላር ቦን የምትባላለች አይደለ? ትከሻችን ሰፊ እንድትሆን ወይም ደግሞ አጭር እንድትሆን የምታደርገው እቺ ኮላር ቦን የምትባላለች የምታያት ከሆነ እና ያቺ ሰፊ ከሆነች እንዳልኳችሁ ትከሻችሁ ሰፊ መስሎ ይታያል። ግን በጄኔቲክስ ወይም ደግሞ በተፈጥሮ ምክንያት እቺ ኮላር ቦን አጭር ወይም ጠባብ ከሆነች የግድ ኤክሰርሳይዝ ማድረግ አለባችሁ፣ ጂም መስራት አለባችሁ። መስላችሁ ቢውል ስታደርጉ ሰፊ ትከሻ ጌን ማድረግ ትችላላችሁ። ሰፊ ኮላር ቦን ያላችሁ፣ አጭር ኮላር ቦን ያላችሁም ሰዎች አሁን የምሰጣችሁን ኤክሰርሳይዞች ከሰራችሁ ትከሻችሁ ሰፊ ሆኗል ወይም ደግሞ ዋይድ የሚባለው የወንዳ ወንድ ትከሻ ይኖራችኋል ማለት ነው። ትከሻችን 3 ክፍሎች አሉት፣ ዴልቶይድ ይባላሉ። እዚህ ጋር የምንመለከተው አብዛኛው ሰው ደግሞ ትከሻ የሚመስለው ይሄ ነው። ይሄ ትከሻ አይደለም። ትከሻ የሚባለው እቺ ፓርት ነች። እቺ ሰፊ ስትሆን እዚህ እቺ ጋር ያለችው ሰፊ ስትሆን ትከሻችሁ ሞር ሰፊ መስሎ እንዲታይ ያደርጋል። ስለዚህ ትከሻችን 3 ክፍል አለው። ፍሮንት፣ ላተራል እና ባክ የሚባሉ 3 የትከሻ ክፍል አለ ማለት ነው። 3 መስል ነው ያለው እዚህ ጋር 3 መስል አለ። ስለዚህ ትከሻችሁ ሞር ሰፊ እንዲሆን እነዚህ 3ቱ መስሎች መስራት አለባቸው ማለት ነው። እዚህ እቺ ጋር ያለችው መስል ትልቅ ስትሆን ትከሻችሁ ሰፊ መስሎ እንዲታይ ያደርጋል። ስለዚህ ሞር ግን ፎከስ ማድረግ ያለባችሁ እቺ ላተራል ወይም ደግሞ የመሃሏ መስል ላይ ነው ፎከስ ማድረግ ያለባችሁ። የፊት ለፊቷን ስትሰሩ ትከሻችሁ ወደፊት ነው የሚለው፣ የጀርባውን ስትሰሩ ወደ ጀርባ፣ የጎኑን ስትሰራ ወደ ጎን ይሰፋል ማለት ነው። ግን ደግሞ ለያይታችሁ በደንብ መስራት የለባችሁ። ሁሉም ትከሻችሁ ክፍል አክቲቭ ሲሆን ትከሻችሁ ሞር ዋይድ ይሆናል፣ እጃችሁንም ትልቅ ያስመስለዋል። ስለዚህ የመጀመሪያው ትከሻችሁን ትልቅ የምታደርጉበት ኤክሰርሳይዝ ላተራል ሬዝ ነው ማለት ነው። ላተራል ሬዝ ከ3ቱ ከነገርኳችሁ መስሎች ከ3ቱ ዴልቶይዶች የመሃለኛዋን ወይም ደግሞ ላተራል ዋን ነው የሚያሰራው። እንደ ስሙ ከተረዳችሁ ላተራል ሬዝ ነው የሚባለው። ይህንን ኤክሰርሳይዝ ስትሰሩ እቺኛው አክቲቭ ትሆናለች ማለት ነው። እና ይህንን ኤክሰርሳይዝ እንዴት ነው የምትሰሩት? ፑሽ ፑል ሌግ በምትሰሩበት ወይም ደግሞ የትከሻ ቀን በሚሆንበት ሰዓት ላይ ይህንን ኤክሰርሳይዝ ላይክ ቪዲዮ ላይ እንደማስገባላችሁ ከፈለጋችሁ ቁጭ ብላችሁ ከፈለጋችሁ ቆማችሁ መስራት ትችላላችሁ። ግን 3 ዙር መሆን አለበት። መጀመሪያ ትሰራላችሁ፣ ታርፋላችሁ፣ ትሰራላችሁ፣ ታርፋላችሁ፣ ትሰራላችሁ፣ ታርፋላችሁ። ድግግሞሹ ደግሞ ከ8 እስከ 12 ትንሽ ስለሚከብድ ከ8 እስከ 12 ትሰራላችሁ፣ ታርፋላችሁ፣ ከ8 እስከ 12 ሰርታችሁ አርፋችሁ። የመጨረሻው ግን ከ8 እስከ 12 አለ። በጣም ዝላችሁ እስክትደክሙ አንቲል ፌለር ነው የምትሰሩት ማለት ነው። የዛኔ ትከሻችሁ ሞር ላተራሏ ፓርት በስነስርዓት ትሰራለች። በተለይ ደግሞ ትከሻችሁ በጣም ሰፊ እንዲሆን ይሄኛውን ኤክሰርሳይዝ ላይ በጣም ትኩረት አድርጋችሁ መስራት አለባችሁ። በጣም በቃ እኔ ትከሻዬን ቀይሮልኛል ብዬ ከማስባቸው ኤክሰርሳይዞች ውስጥ አንዱ ላተራል ሬዝ ነው። ትኩረት አድርጋችሁ ስሩ። ሁለተኛው ኤክሰርሳይዝ ደግሞ ሾልደር ፕረስ ይባላል። ይህም ትከሻችን አክቲቭ እንዲሆን የሚያደርግ ነው። ሙሉ ነው አክቲቭ የሚያደርገው እዚህ ከፋፍሎ ሳይሆን ሁሉም የትከሻችን ክፍል አክቲቭ እንዲሆን የሚያደርግ ኤክሰርሳይዝ ነው። ከዛ በተጨማሪ ደግሞ እዚህ ጋር ያለችዋን ጎዶሎ ፓርት አለች አለ ብዙ ሰው እዚህ ጋር ጎዶሎ ነው፣ የኔም እንደዛ ነው። ግን ያችን ሞላ እንድትል የሚያደርገው ኤክሰርሳይዝ ሾልደር ፕረስ በመባል ነው የሚታወቀው። ይህንን ኤክሰርሳይዝ ቅድም እንደነገርኳችሁ 3 ዙር ትሰራላችሁ። 3 ዙር ግን ድግግሞሹ ከቅድሙ ጋር ከላተራል ሬዙ ጋር ተመሳሳይ አይደለም። ይህንን የምትሰሩት ከ10 እስከ 15 ድረስ ነው። ከ10 እስከ 15 ትሰራላችሁ 3 ዙር፣ ከ10 እስከ 15 የመጨረሻው
አንቲል ፌለር ነው። ቪዲዮ ላይ እንደምታዩት ቁጭ ብላችሁ ቆማችሁ እንደዚህ መስራት ትችላላችሁ፣ ከፍ እያደረጋችሁ ማለት ነው። ሞር ደግሞ አክቲቭ እንዲሆን አርኖልድ ሾልደር ፕረስ የሚባል አለ። ልክ እችን ኤክሰርሳይዝ እንደዚህ ነው አይደል ቪዲዮ ላይ እያሳያችሁ ያሉት። ይህንን እንደዚህ ዞር ማድረግ ትችላላችሁ። ቪዲዮ ካገኙ አስገባላችኋለሁ። ግን ልክ እኔ ቅድም እየሰራሁት እንደነበረ ሆኖ እንደዚህ ታመጡና ስታወርዱት እቺን ወደዚህ ሮቴት ታደርጋላችሁ። ሞር ትከሻችሁ አክቲቭ ይሆናል ይዞ ስለሚቆይ ማለት ነው። እና ይህም ኤክሰርሳይዝ በጣም ወሳኝ የሚለው ሁለተኛው ኤክሰርሳይዝ ነው። ትኩረት አድርጋችሁ እንዳልኳችሁ 3 ጊዜ ይሰሩት። የመጨረሻው ደግሞ የጀርባ ትከሻችንን የምናሰራበት ኤክሰርሳይዝ ነው። ይህንን ቁጭ ብላችሁ ብረት ካለ ቪዲዮ ላይ ያስገባላችኋለሁ። ስሙን ስለማላውቅ ነው ያልነገርኳችሁ። እኔም እንዳጋጣሚ ሆነ ቪዲዮ ሹት አላደረኩም። ያንን ኤክሰርሳይዝ ትሰራላችሁ። ቪዲዮ ላይ እንደማሳያችሁ ቁጭ ብላችሁ የጀርባ ትከሻችሁን ሞር አክቲቭ አድርጋችሁ ታሰራላችሁ። በዚህ ሰዓት ሶስቱም የትከሻችሁ ፓርቶች በስነስርዓት አክቲቭ ሆኑ። ሶስት ዙር ሁሉንም 3 ኤክሰርሳይዞች የትከሻ ቀን ከሰራችሁ ምንም የትከሻ ኤክሰርሳይዝ ሌላ የሚያስፈልጋችሁ አይኖርም ማለት ነው። ድግግሞሹን እንዳልኳችሁ የመጀመሪያውን ከ8 እስከ 12፣ ሁለተኛውን ከ10 እስከ 15፣ ሶስተኛውንም ከ12 እስከ 15 ወይም ከ10 እስከ 15 አድርጋችሁ በደንብ መስራት አለባችሁ። አሁን ደግሞ ትከሻችሁን ሰፊ የሚያደርጉ ተጨማሪ አዲሽናል ቲፖች ይሰጣችኋሉ። እሺ ቶሎ ትከሻችሁን መቀየር የምትፈልጉ ነገር ከሆነ ወይም ደግሞ ቶሎ ትከሻችሁ ዋይድ እንዲሆን የምትፈልጉ ነገር ከሆነ አንዳንድ ተማሪዎች ምርቃት ሲደርስባችሁ እንጂ የምትጀምሩ አላችሁ እና ሱፍ እንዲያምርባችሁ ቶሎ ትከሻ መቀየር የምትፈልጉ ሰዎች ካላችሁ ቢያንስ ትከሻን በሳምንት 2 ጊዜ ማሰራት አለባችሁ። በሳምንት የትከሻችሁ መስል በሳምንት 2 መስራት አለባት። ፕሮግራማችሁ ላይ አካታችሁ ማለት ነው። የመጀመሪያዋ የምትሰራውበት ቀን ሙሉ ምንም ሌሎች ኤክሰርሳይዞች ሳሰሩ ትከሻ ላይ ብቻ ፎከስ አድርጋችሁ ስሩ። ጂም የምትገቡት ትከሻ ለመስራት ነው። ገብታችሁ የትከሻ ኤክሰርሳይዞች ቅጥቅጥ አድርጋችሁ ትሰራላችሁ። የሁለተኛው ቀን ግን በሳምንት ውስጥ የሁለተኛው ቀን የምትሰሩት ከሌሎች መስል ፓርቶች ጋር ነው። ለምሳሌ ከቸስት ጋር ከትራይሴፕስ ጋር ትከሻ ለመስራት ትችላላችሁ። አንድ ቀን ግን ለብቻው ሾልደር ዴይ የሚባል አዘጋጁና ሾልደር ብቻ ሰርታችሁ የምትወጡበት ቀን መኖር አለበት። ከዛ በኋላ ደግሞ ሁለተኛው ቀን ላይ ወይም ሌላ ቀን ላይ ከሌሎች መስሎች ጋር ከቸስት እና ከትራይሴፕስ ጋር ብትሰሯቸው ሞር አሪፍ ነው ብዬ አስባለሁ። ስለዚህ 2 ቀን ትኩረት አድርጋችሁ ስሩ። ሁለተኛው ደግሞ አዲሽናል ቲፕ ትከሻችሁ እንድትቀይሩ ያግዛችሁ ትራፕስ የምትባለዋን መስል አትስሩ። ትከሻችሁ ሰፊ መስሎ እንዲታይ የምትፈልጉ ነገር ከሆነ እቺ ቀጥ ማለት ስላለባት እቺ ዋይድ እንድትሆን እቺ ጋር ያለችዋ ትራፕስ የሚባል መስል አለ። እዚህ ጀርባ ላይ የሚታያችሁ ነገር ከሆነ እቺ ከአንገታችን ስር ያለችዋ መስል መስራት የለባችሁ። አብዛኛው ሰው ትከሻ የሚመስላችሁ እሱ ትራፕስ የሚባል የመስል ፓርት ነው እና እሱ በጣም ትልቅ ሲሆን ወይም ደግሞ አንገታችን በጣም ትልቅ እየሆነ ሲመጣ ትከሻችንን ጠባብ ያስመስለዋል። አሁን እንደምታዩት ፎቶ እዚህ ጋር ያለው ሰውዬ ትራፕሱ በጣም ትልቅ ስለሆነ ትከሻው ትንሽዬ እንዲመስል አድርጎታል። ስለዚህ ትራፕሳችሁን በደንብ ማሰራት የለባችሁ። ሞር ግዙፍ እንድትመስሉ ከልብስ ጋር ብትሰሩ አሪፍ ነው። ግን ይህን ያህል ቅጥቅጥ አድርጋችሁ ስትሰሩ ትራፕሳችሁ ትልቅ በሆነ ቁጥር ትከሻችሁ እየጠበበ ይመጣል። ስለዚህ ሞር ትራፕስ ፎከስ አድርጋችሁ አትስሩ። ያው መስራት ስላለባችሁ እቺ ሽረግ የምትባል ኤክሰርሳይዝ አለች። ብረት ይዛችሁ የተወሰነ ቀን ከሰራችሁ አሪፍ ነው። ሞር ደግሞ አንገታችሁ ላይ ብቻ ፎከስ አድርጋችሁ ብትሰሩ አሪፍ ነው። ሶስተኛው አዲሽናል ቲፕ ደግሞ የኔን ትከሻ የቀየረው ነው። ቅድም እንዳልኳችሁ እንደ ጄኔቲክስ ሆኖ የኔ እቺ ኮላር ቦን ቅድም የነገርኳችሁ ሰፊ ነው። ግን ከዛ በተጨማሪ እዚህ አንገቴ ወይም ትከሻ አካባቢ ባዶ ነበረ፣ ክፍት ነበረ እና ያንን መቀየር የቻልኩት አሁን የምነግራችሁ ሶስተኛውን አዲሽናል ቲፕ ፎከስ አድርጌ በመስራት ነው። እሱ ምንድነው? ኤክሰርሳይዝ ነው ወይም መስል ፓርት ነው። ፎከስ አድርጌ የምሰራው መስል ፓርት ነው። ቅድም አትስሩ ብያችኋለሁ፣ ትራፕስ አይደለ? አሁን ደግሞ ትከሻችሁ ሰፊ እንዲሆን ከዚህ ጋር ፓርት በተጨማሪ እዚህ አፐር ቸስታችሁ ላይ ፎከስ አድርጋችሁ ስትሰሩ አፐር ቸስታችሁ ሞላ ሲል ወይም ቺ ሰፊ ስትሆን ትከሻችሁ ሰፊ መስራት እንዲታይ ያደርጋል። በጣም ትኩረት አድርጉ። እዚህ ጋር አፐር ቸስት መስራት አለባችሁ። ትከሻችሁ ሰፊ እንዲሆን ከትከሻ በተጨማሪ አፐር ቸስታችሁ ትልቅ መሆን አለበት። አፐር ቸስታችሁ ትልቅ ሲሆን እዚህ ጋር ሰፊ ይሆናል። እቺ ክፍተት ትሞላለች። እዚህ ጋር ያለችው የደረታችን ፓርት ክፍተቷ ስትሞላ በጣም ዋይድ፣ ከዋይድ አልፎ ደግሞ ወገባ ቀጭን ሆኖ ቪቴፐር የምትባሉን ሰውነታችን ማድረግ ትችላላችሁ። ለአፐር ቸስት ደግሞ በጣም አሪፍ ብዬ ማስበው ኤክሰርሳይዝ ኢንክላይን እንዳደርጋችሁ ቤንች ፕረሷን ቤንች ምንተኛባት አልጋ ነገር አለቻ ቤንቿ እሷ ላይ ኢንክላይን ቤንች ፕረስ ስትሰሩ ሞር አክቲቭ ይሆናል። በባርቤል በዳምፕል በስነስርዓት መስራት ትችላላችሁ። ይህንንም ሞር ፎከስ አድርጋችሁ 3 ዙር የቸስት ቀንና የሾልደር ቀን አንድ ላይ መስራት ትችላላችሁ። ከ12 እስከ 15 ጊዜ ኢንክላይን መስራት ትችላላችሁ። የዛኔ አፐር ቸስታችሁ ሞር ትልቅ ሲሆን እንደነገርኳችሁ አሪፍ ሰፊ ትከሻ እንዲኖራችሁ ያደርጋል። ዛሬ ነገርኳችሁ 3 ኤክሰርሳይዝ ሰጥቻችኋለሁ። ከዛ በተጨማሪ ደግሞ አዲሽናል ቲፖች ብዬ ማስባቸው 3 ሰጥቻችኋለሁ። እነዚህም ማድረግ ከቻላችሁ እንደኔ ሰፊ ትከሻ ማትይዙበት
ምክንያት አይኖርም። ኢቭን በጓደኞቼ በሴቶች አሪፍ ሰውነት አለው ትከሻው ሰፊ ነው የሚባል አይነት ወንድ ልጅ እና ያ እንዲኖራችሁ የምትፈልጉ ነገር ከሆነ እኔ ምንም የደበቅኳችሁ ነገር የለም። ፎከስ አድርጋችሁ ስሩ። ትከሻችሁ ሰፊ ሲሆን ሴቶች ይወዳችኋል። የምትለብሷቸው ነገሮች በጣም ያምራሉ። ተደማጭ መስኩሊን ሪስፔክትድ የሆነ ሰው ነው የምትሆኑት። ጓደኞቻችሁ ሆነው ደግሞ ትከሻቸው ትንሽ መስሎ የሚታያችሁ ሰዎች ካላችሁ ቪዲዮን ሼር ማድረጋችሁ እንዳረሱ። ቪዲዮ እንደተመቻችሁ እርግጠኛ ነኝ። ኮሜንት ማስቀመጣችሁን ላይክ ማድረጋችሁ እንዳረሱ። በሌላ ቪዲዮ እስከምንገናኝ ፒስ አውት።